እንግሊዝኛ መናገሩን ብቻ አውቃችሁ መጻፍና ማንበቡ የሚያስቸግራችሁ ከሆነ ግማሽ መንገድ እንደሄዳችሁ ነው የሚቆጠረው። ብዙዎቻችሁ በንግግር የምታውቋቸውን ቃላቶች በጽፈት ስታያቸው አትለዩዋቸውም ወይም አታውቋቸውም አይደለም? ለምንድን ነው ይሄ የሆነ ያለው ብላችሁ ከጠየቃችሁኝ እንግሊዝኛችሁ መሰረት ስለሌለው ነው። መሰረት የሌለው እንግሊዝኛ ደግሞ ለፈተናም ሆነ ለስራ ዋስትና የለውም። እንግሊዝኛችሁን መሰረት ለማስያዝ የ5 ቀን ቻሌንጅ ጀምሬላችኋለሁ። ከእናንተ የሚጠበቀው 2 ነገር ነው። if you guys are really interested to join this challenge 2 ነገር ብቻ ማድረግ ይኖርባችኋል። አንደኛ 2 ደብተር ግዙ፣ ሁለተኛ ደግሞ ሰብስክራይብ ማድረግ ይኖርባችኋል። so if you guys are really interested to improve your reading and writing skill ይሄ ለእናንተ ትክክለኛው ቻናል ነው። this is English with Sophie። የኔ ስም ሶፋኒት ነው። if you guys are ready let's dive in። አሁን ደግሞ ዴይ 2 ላይ ነው ያለነው። ዛሬ ማስተምራችሁ ስለምንድን ነው? ስለ ዲኮዲንግ እና ማጂክ ኢ ነው። የሁላችሁ እንግሊዝኛ ላይ ስትጽፉ I've seen most of my students ሲጽፉ ያነሰ ይመስላቸውና ምን ይጨምራሉ? ኢን ይጨምራሉ፣ ይመርቋታል። ይሄ ግን ልክ አይደለም። ለምን ብትሉ ኢ መጨረሻ ላይ ከገባ ምክንያት አለው። በጣም ትልቅ ምክንያት ነው ያለው። ስትጽፉ ያነሰ መስሎ ሲሰማችሁ ኢን ማስገባት አቁሙ። ኦኬ፣ ምክንያቱ ምንድነው? ለምንድነው አንሶ ይታየኝ የሚለውን ነገር መመርመር አለባችሁ እንጂ ዝም ብላችሁ ኢ እንዳታስገባት ቢካዝ ልክ አይደለም። ይሄ ሾርት ቫውል እና ሎንግ ቫውል በደንብ አድርጋችሁ እንድታዩ እናደርጋለን። ኢን እንግሊሽ ዩ ጋይስ ኖ 5 ቫውልስ አሉ። ዲስ 5 ቫውልስ አበከደ ጋር እንዳስተማርኳችሁ ድምጻቸውን ይቀይራሉ። that is called short vowel። ነገር ግን እነዚህ ቫውሎቻችን ድምጻቸው በራሳቸው ሲነበብ that is called long vowel። መቼ በራሳቸው ሊነበቡ ይችላሉ? ማጂክ ኢን ስንጠቀም። እቺን ኢ ስንጠቀም ቫውሎቻችን በራሳቸው እንዲነበቡ ይደረጋል ማለት ነው። ለዛ ደግሞ እነዚህ ኤግዛምፕል ላሳያችሁ። the first one ስታነቡት ይሄ ምንድነው? ይሄ አስ ነው። you is a አስ ለኛ እኛ ስትሉ የምትሉት አስ አለ አይደለ? this is you እንደ አ ሆኖ አስ ሆኗል። ነገር ግን መጨረሻ ላይ ኢ ከጨመርንበት ምን ይሆናል? ዩዝ ይሆናል። ዩን ዩ አድርገናል። እዚህ ጋር 2 ነገር በደንብ አድርጋችሁ አስተውሉ። በእርግጥ እንማረዋለን። አይ ቲንክ ዴይ 4 ላይ እንማረዋለን። ኤስ ኢን ቢትዊን 2 ቫውል ስትመጣ ዝ የሚል ድምፅ አላት። ዩ ሲ ኤስ በዩ እና በኢ መካከል ያገኘናት ዩዝ ሳይሆን ይሄ ዩዝ ነው። ዩዝ ማለት መጠቀም አይደለ? ዩዝ ስትሉ ዩን ዩ አድርጋችኋል ቢኮዝ መጨረሻ ኢ አለ። ኤስን ዛ አድርጋችኋል ቢኮዝ በ2 ቫውል መካከል ስላለች ማለት ነው። እዚህ ጋር እንምጣ። this is at ድምፁን አ አድርገ ነው ማለት ነው። ኤ አ የሆነ ነው። ነገር ግን እዚህ ጋር ኤ የሆነ ነው ቢኮዝ መጨረሻ ላይ ኢ አለ። እንደነገርኳችሁ መጨረሻ ላይ ኢ ካለ ቫውሎቻችን በራሳቸው ይነበባሉ። እዚህ ያሉት ቃላቶች በሙሉ ቫውሉ በራሱ ነው የሚጠራው which is ABCD ጋር የምታውቁት ድምፅ ማለት ነው። እሺ this is mat ም አት ማት። ነገር ግን እዚህ ጋር ም ኤት ሜት። ለምን? ቢካዝ መጨረሻ ላይ ማጂክ ኢ አለ። this is pet ኢ ምን ሆኗል? ኤ ሆኗል። እዚህ ጋር ምንድነው? ፒት የሚል ድምፅ አለው። አይን ኢን ኢ ያደረግን ነው። ፒት ፔት። this is her her እዚህ ጋር ኢ አ የሆነች ነው። እዚህ ጋር ግን ምን የሆነ ነው? ሂር የሆነ ነው። ኢር ሂር። እስከዚህ ያለውን ነገር ልድገምላችሁ ከብዛቱ ጥራቱ። ኦኬ፣ አስ አስ፣ ዩዝ ዩዝ፣ አት አት፣ ኤት ኤት፣ መአት ማት፣ መኤት ሜት፣ ፕኤት ፔት፣ ፕኢት ፒት፣ ህአር ሀር፣ ህኢር ሂር። ይኸውላችሁ እነዚህ ሁለቱም ካስተዋላችሁ ኢ እዚህ ጋር ኤ ነው፣ እዚህ ጋር ግን የሚል ሳውንድ አለ። ይሴ ቫውሎቹ ድምጻቸውን ይቀያየራሉ። ኤ ያላችሁት አንዳንዴ አሁን ታገኙታላችሁ። ለምን ሲባል ምክንያት አለው። አክቹሊ አር አጠገቡ ስላለ ነው። አር ኮንትሮልድ ቫውል ይባላል። ይሄ ለእናንተ ያልነክል ኢምፖርታንት ላይሆን ይችላል። በዚህ ሌቨል አንደርስታንድ ማድረግ ያለባችሁ ቃላቶችን ናቸው። ቢ ፋሚሊያር ዊዝ ዘ ወርድስ። ከዛ በተጨማሪ ቫውሎቻችን ድምጻቸውን ሊቀይሩ እንደሚችሉና እንደማይችሉ በምን ምክንያት፣ በማጂክ ኢ ምክንያት የሚለውን አንደርስታንድ ማድረግ ይኖርባቸዋል ማለት ነው። እዚህ ጋር እንምጣ። this is ክ ኢት ኪት፣ ክ አይት ካይት። አይ እዚህ ጋር ምን ሆነ? አይ ሆነ ማለት ነው። እዚህ ጋር ምን ሆነ? ኢ ሆነ። እዚህ ጋር ምንድነው? ቢት ብኢት ቢት። እዚህ ጋር ምን ሆነ? ብአይት ባይት። ዩን ደግሞ ይዋት። ዩ ሾርት ቫወል ላይ 3 ድምፅ ነው ያላት። አ ልትሆን ትችላለች፣ ኡ ልትሆን ትችላለች፣ ኤንድ አ ልትሆን ትችላለች። እዚህ ጋር አ የሚል ሳውንድ አላት። ክ አት ከት። እዚህ ጋር ደግሞ ክ ዩት ኪዩት። This one has a U sound, but here it has an A sound.
ት አብ ታብ። እዚህ ጋር ደግሞ አሆነ። አያችሁ እዚህ ጋር ብላችሁ ታነብባችሁት ሁሌ ብላችሁ ታነባውታላችሁ ማለት አይደለም። this is the irony part of English phonics። በጣም ፎኒክስ በቃ ሪዲኩለስ የሚሆነው ወይም ግራ የሚያጋባው ምክንያት በዚህ ነው። once you know a letter is like a sound, next time አይደለም ሌላ ሳውንድ ነው። የሆነ ሰዓት ላይ ኡ ብላችሁት የሆነ ሰዓት ላይ ደግሞ ከኡ ወጥቶ ሌላ ድምፅ ሊኖረው ይችላል። ስለዚህ ቃላቶችን ማወቅ አለባችሁ፣ ህጎቹን ማወቅ ይኖርባችኋል። እሺ here this is tab አለን። ይሄ ቲዩብ ነው። ዩ የሚል ድምፅ አለ። this is cup and this is ክዩብ cube። ጠቅለል ሳደርግላችሁ when we say short vowel ድምፅ ይቀይራል። when we say long vowel ድምፃቸውን አይቀይሩም። መቼ በሎንግ ቫውል ማንበብ እንችላለን? if there is magic e at the end of the word የቃሉ መጨረሻ ላይ ኢ ካለ or magic e ካለ ቫውሎችን በራሳቸው ይነበባሉ። ሌላ እዚህ ጋር መያዝ ያለባችሁ ነገር እነዚህ ቃላቶች አያችሁ ሾርት ቫውል ላይ የተጻፉ ቃላቶች ወይም ሜይንሊ ያ ቃል ኮንሶናንት ቫውል ኮንሶናንት ከሆነ ኦርደሩ እነዚህ ሳፊክሶች ወይም ድህረ ቅጥያ ስትጨምሩ እነዚህ ቃላቶች ሞስት ኦፍ ምን ይደረጋሉ? ወይም ሲቪሲ ቃላቶች ምን ይደረጋሉ? the last consonant ደብል ይደረጋል። ለምሳሌ how would you read this word? set አይደለ? ing ጨምርበት። ድህረ ቅጥያ ማለት ይሄ ነው። ለተለያየ ዓላማ ድህረ ቅጥያ ማስገባት እንችላለን። ለምሳሌ አበበ የሚባል ሰው አለ። አበበ ላይ መጨረሻ ላይ ይ አስገብቼ አበበ ይ ካረኩት ምን አረኩት? አቆላመጥኩት አይደለ? ድህረ ቅጥያ ይባላል ይሄ። አበበ የሚለው ላይ ፊት ለፊት የባስገባና የአበበ ባረገው ቅድመ ቅጥያ የቃሉ ቅድሚት ወይም ፊት ስለመጣ ማለት ነው። እዚህ ጋም የቃላችን ፊት ለፊትና መሀል ላይ ሲመጡ ሳፊክስ እና ፕሪፊክስ ጨመርን ይባላል። ዓላማ ምንድን ነው ሲባል የቃሉን ክፍል ለመቀየር። አሁን ሴት ቨርብ ነው፣ ቨርብ ዋን ነው። አይኤንጂ ከጨመራችሁበት ሴቲንግ ሆነ ምን አረጋችሁት? ቨርብ አይኤንጂ አረጋችሁት። ሶ ሴቲንግ ስትጽፉ ኦር ሰን የሚለውን ኦር ፈን የሚለውን እነዚህ ሲቪሲ ቃላቶች ናቸው አይደለ? ስቲል በሾርት ቫውል የተነበቡ ማለት ነው። መጨረሻ ላይ ዋይ ስታስገቡ አያችሁ፣ ምን ስታደርጉ ዋይ ስታስገቡ ምን ይሆናል? እነዚህ ቃላቶች የመጨረሻ ኮንሶናንታቸው ደብል ይደረጋል። ስልካችሁ ጋር ሴቲንግስ አለ አይደለ? ሶ ዌን ዩ ራይት ዘ ወርድ ሴቲንግ ኢት ሃዝ ቱ ቢ ደብል ቲ። ፈኒ ኦር ሰኒ ስትሉ ደብል ኤን ዘ ላስት ኮንሶናንት ምን የተደረገ ማለት ነው? ደብል እየተደረገ። ለምን ብላችሁ ካላችሁኝ እንደነገርኳችሁ እዚህ ጋር የጻፍናቸው ቃላቶች ኦርደራቸው ኮንሶናንት ቫውል ኮንሶናንት ከሆነ ዌን ዩ አድ ሳፊክስስ የትኛውንም አይነት ሳፊክስ ድህረ ቅጥያ ስትጨምሩ ምን ይደረጋል ማለት ነው? ፓስት አድርጉት፣ ቨርብ አይኤንጂ አድርጉት፣ ኦር አድጀክቲቭ አድርጉት። የቃሉን ክፍል ቀይራችሁ ብቻ ሳፊክስ ካስገባችሁ ኢት ሃዝ ቱ ቢ ደብልድ። እናንተ የምትለማመዷት አንድ ቃል ልስጣችሁ። ከት መቁረጥ ነው አይደለ? ከት ላይ አይኤንጂ ጨምሩና ምን አረጋችሁት? ቶሎ 3 ሰከንድ እንሰጣችሁ። 5 ሰከንድ እንቁጠር። 1 2 3 4 5 ሰዓታችሁ አልቋል። ሶ ከቲንግን ስትጽፉ ኮንሶናንት ቫውል ኮንሶናንት አይደለ? ይሄ ሲቪሲ አይደለ? ዩን አያርጓቸዋል። ሾርት ቫውል አይደለ? ዩ ሃቭ ቱ ሜክ ኢት ደብል ቲ ማለት ነው ዌን ዩ ስፔል ከቲንግ። ኢዚ ፒዚ ሌሞን ስኩዚ። ይሄ ነው ምን ማለት ማጂክ ማለት። ዲኮዲንግ ምንድን ነው? በታትነን ማንበብ። አስ አስ፣ አት አት፣ ምአት ማት፣ ፕኤት ፔት፣ ህአር ሀር፣ ከኢት ኪት ብላችሁ ማንበብ ዲኮዲንግ ይባላል። ስትጽፉ ማረጋገጫችሁ እሱ ነው ስንት እንደሆነ። ምክንያቱም ስትሰሙት 2 ሆኖ ሲጻፍ 4 5 ሊሆን ይችላል፣ ከዛ በላይ ሊሆን ይችላል። ለዛ ማረጋገጫችሁ ምንድን ነው ማለት ነው? ዲኮድ ማድረግ ነው። ሰው 5 አረፍተ ነገር ላጽፋችሁና ምን እናደርጋለን? ዊል ኮል ኢት ለሰን ያ ናው ሉክ አት ዲስ ስቴትመንትስ። ምን ይላል? የተሰመረባቸው በሙሉ የተማርናቸው ናቸው። ኦኬ ሶ ዘ ፈርስት ዋን ምን ይላል? ሂ ኢዝ ማይ ክላስሜት። ምኤት ሜት፣ እዚህ ጋር ግን ምአት ማት ነው የምንለው። ሂ ኢዝ ማይ ክላስሜት፣ ዲስ ኢዝ ኤ ማት። ይሄ ማት ነው፣ ይሄ ደግሞ ሜት ነው። ዲስ ኢዝ ማይ ክላስሜት፣ ሂ ኢዝ ማይ ክላስሜት፣ ሂ ኢዝ ሂ ኢዝ ማይ ክላስሜት፣ ዲስ ኢዝ አ ማት። እሺ እሱ የኔ ክፍል ጓደኛ ነው እና ማት ማለት ምንጣፍ ማለት ነው። ሁለተኛ እንየው። ዌር ኢዝ ማይ ሃት። ኤ አይ የሆነ ነው። እዚህ ጋር ደግሞ አይ ሄት ሽሮ። ሄት ኤንድ ሃት አ እና ኤ ቢካዝ መጨረሻ ላይ ኢ ስላለ እዚህ ጋር ዩዝ አይ ሃቭ አ ፔት። ኤ የሚል ድምፅ አለው ኢ ሾርት ቫውል ላይ። በዚህ ቦታ ደግሞ ምን ሆነ? ፒት። አይ ሃቭ አ ፔት፣ ፒት ኢዝ ሂር። ፔት እዚህ ነው እና አይ ሃቭ አ ፔት ደግሞ ፔት አለኝ ወይም የቤት እንስሳ አለኝ።
ዌር ኢዝ ማይ ሃት ኮፍያዬ የት አለ? አይ ሄት ሽሮ እጠላለሁ አልወድም እያለ ነው። ቲም ኢዝ ማይ ፍሬንድ ቲም እና እዚህ ጋር ደግሞ ዋት ታይም ኢዝ ኢት ታይም እና ቲም መጨረሻ ላይ እዚህ ጋር ኢ ስላለ አይን አይ አድርገናል። እዚህ ጋር ግን ቲም ግን አይን ኢ አድርገነዋል ማለት ነው ቢካዝ ሾርት ቫውል ስለሆነ። ቲም ኢዝ ማይ ፍሬንድ ቲም ጓደኛዬ ነው። ዋት ታይም ኢዝ ኢት ስንት ሰዓት ነው? ሶ ይሄንን ይመስላል ፎር ዲኮዲንግ ኦር ስለ ማጂክ ኢ። ሶ ኢፍ ዩ ጋይስ አር ሪሊ ኢንትረስትድ ቱ ቴክ ኦንላይን ክላስስ ኦር ፌስ ቱ ፌስ ክላስስ ይሄ ለእናንተ አሪፍ ቻንስ ነው። በማስቀምጥላችሁ ስልክ ቁጥር ደውሉልኝ። በአካልና ኦንላይን መማር የምትፈልጉ ከሆነ አያትና መገናኛ ነው የምንገኘው። ነገን ይሄኛውን ቻሌንጅ መቀላቀል የምትፈልጉ ከሆነ 3 ቪዲዮዎች ይቀራሉ። ሶ ኢፍ ዩ ጋይስ አር ሪሊ ኢንትረስትድ ሜክ ሹር ቱ ሰብስክራይብ ቢካዝ ቪዲዮ ሲለቀቅ ኖቲፋይ እንድትደረጉ። አል ሲ ዩ ጋይስ ኦን ዘ ኔክስት ቪዲዮ ሃቭ አ ጉድ ዋን። በከተማ መሃል ዘመናዊነትን ከምቾት ጋር ያጣመረ መኖሪያ እየፈለጉ ነው? እንግዲያው የላፍቶ ሞል የኒው ላይፍ ሪል ስቴትና የአማኔት ቢዝነስ ግሩፕ ኩባንያ ወደ ሆነው ወደ ላፍቶ ላይፍ ሌክዥሪ አፓርትመንት እንኳን በደህና መጡ። ከዚህ በፊት በካዛንችር ኢንተር ሌክዥሪ ሆቴል ፊት ለፊት G+20 ሚክስድ ዩዝ ህንፃ በላፍቶ ላይፍ ኩባንያ ኒው ላይፍ ሪል ስቴት ሙሉ በሙሉ አጠናቀን አስረክበናል። አሁን ደግሞ በብስራተ ገብርኤል ከላፍቶ ሞል አጠገብ በከፍተኛ ጥራትና ፍጥነት እያስገነባን ባሉ አፓርትመንታችን ቤቶን የግሎ ያድርጉ። ዘመናዊ ዲዛይን፣ ደረጃውን የጠበቀ የግንባታ ጥራት፣ የሚያስደንቅ እይታን ከተሟሉ ግልጋሎቶች ጋር ቀረበሎት። ከሚያዝያ 13 እስከ 17 ላፍቶ ሞል ውስጥ ታላቅ የሽያጭ ኤክስፖ አዘጋጅተናል። ለበለጠ መረጃ ደውሉልን። መኖርስ በላፍቶ ላይፍ ሌክዥሪ አፓርትመንት። አዘጋጅ አርቲ ኤቨንት ኦርጋናይዘር